እንዴት ናችሁ? ብዙ ማውራት አልፈልግም ነበረ፣ ግን የተወሰነ ነገር ማለት ስለፈለኩ ነው። ማህበራዊ ሚዲያ ላይ አንዳንድ ነገሮች ሲዘዋወሩ እየተመለከትን ነው። በተለይ ከእስራኤል ጋር ከጋዛ ህፃናት ጋር በተገናኘ እነ ጋዜጠኛ ዮናስን በተመለከተ እንደገና እግረኛው ሚዲያ ደግሞ እስራኤል ሄደው ነበርና በቃ ሁሉም እየተነሳ ሲወርድባቸው ብዙ ነገር ሲል እየሰማው ነበረ። ስለ ጋዛ ህፃናት አታስቡም ወይ? አላቅም። እኔ መጀመሪያ ራሳችንን ቆም ብለን እንመልከት። ሰው የሆነ ፍጡር ሁሉ የትም ቦታ ላይ የሰው ሞት ሊያሳስበው ይገባል። የአሜሪካን በለው ሩሲያን በለው ሌሎች አፍሪካ ሀገራት ማንም ሰው እንዲሞት አንፈልግም። ሰው አይደለም? ሰው ለሰው ማዘን አለበት። በቃ ሰው እስከሆን ድረስ ግን የራሱ አሮባት የሰው ታማስላለች የሚባል ነገር አለ። አንድ ሰው የህፃናት ሞት ያሳስበኛል፣ ተቆርቋሪ ነኝ፣ ደፋር ነኝ፣ ድምፅ መሆን እፈልጋለሁ፣ እውነትን የምመሰክር ሰው ነኝ። አንዳንድ ኡስታዞች እነ ጋዜጠኛ ዮናስን ይሄ የአመለካከት መቀንጨር ነው፣ የአስተሳሰብ መቀንጨር ነው እያላችሁ ስትተቹ ሰምቻለሁ። ይሄ ማፈር አለባችሁ በራሳችሁ። ጋዛ እዚህ ኢትዮጵያ ውስጥ የለችም። እዛ ሩቅ ያለችዋን ጋዛ ከማሰባችሁ በፊት እዚህ ያሉትን የጋዛ ህፃናት፣ የኢትዮጵያዋን የጋዛ ህፃናት አታስቧቸውም? ለነሱ ድምፅ አትሆኑ? ቅድሚያ እስኪ የራሳችንን እንካከው። ብዙ እኮ የሚያሳክክ ነገር አለ እዚህ ኢትዮጵያ ውስጥ አይደል? ወይስ አልበላንም? አልታወቀንም ህመሙ? የሀገራችን ስሜት ሳይሰማን ህመሙ ሳይሰማን ለሰው ሀገር መቆርቆር አይከብድም? እናንተ ኡስታዞች ገና ለገና ሙስሊም ስለሆናችሁ ይህ የሃይማኖት ጠባብነት ነው። በነገራችን ላይ እስኪ እዚህ ኢትዮጵያ ውስጥ ለሚሞተው ሰው እዘኑ መጀመሪያ። እኔ ጋዛ ላይ ከሚሞቱ ህፃናት በበለጠ እዚህ ሀገሬ ላይ እየሞቱ ያሉ ህፃናት ያሳስቡኛል። ወይስ እየሞት አይደለም ነው? በርካታ ህፃናት ይሞታሉ ሀገራችን ላይ። በርካታ ህፃናት ይደፈራሉ፣ ወድቀው የሚቀሩ ማንም የማያነሳቸው ህፃናት፣ ከእናታቸው ጋር አሳዛኝ በሆነ መንገድ የሚለያዩ ህፃናት እኮ አሉ በየቦታው። መጀመሪያ የራሳችንን እንናገር፣ ስለ ራሳችን እናውራ። ሐቀኛ ነኝ የምትሉ ከሆነ አላችሁ፣ ከክርስቲያኖችም ስተቹ የነበራችሁ መጀመሪያ ራስህን መርመር። መጀመሪያ በራስህ አይን ውስጥ ያለውን ጉድፍ አውጣ። ከዛ የሰውን ኃጢአት አይናችን በደንብ አድርጎ አጥርቶ መመልከት ይችላል። ራሳችንን እንዴት ነው የምንመለከተው? አንዳንድ ሰዎች ይህ ተገቢነት የለውም ብዬ አስባለሁ። መጀመሪያ ወደ ራሳችን እንመልከት፣ ከዛ የሌሎችን አጥርተን ማየት እንችላለን። ድንበር ተሻግረን እዛ ጋዛ ላይ ስለ ጋዛ ህፃናት ከመጨነቃችን በፊት ያሳስባሉ እኮ። እውነት ነው። እስራኤል ጨፍጫፊ ናት ከማለት በፊት መጀመሪያ ስለ ራስህ ሀገር ተጨነቅ። ስለ ኢትዮጵያውያን ህፃናት መጀመሪያ ግድ ይስጠን እስኪ። ስለ ጋዛ ህፃናት ከመጨነቃችን በፊት የራሳችን አሮብን አይደል እንዴ? ብዙ ነገር የኛን እስኪ እናስተካክል። የኛን ቤት መጀመሪያ እናጽደው፣ እናስተካክለው። ከዛ በኋላ አረቀን መመልከት እንችላለን። እነ ዮናስ መብታቸው ነው መጎብኘት። የሰውን መብት መጋፋት የለብንም። ሊጎበኙ ሄዱ፣ እስራኤልን ጎበኙ። እኔ ምድሉን ባገኝ እሄዳለሁ። ስለ ጋዛ ህፃናት የመጮህ ግዴታ አለብኝ? አዎ የህሊና ግዴታ አለብኝ። ግዴታ የለብኝም ስለ ጋዛ ህፃናት፣ ስለ አሜሪካ፣ ስለ ደቡብ አፍሪካ ህፃናት የመጮህ ግዴታ አለብኝ? የትኛውም ዜጋ የለበትም። አንተ መጮህ ከፈለክ ጩህ። ሰው ይጩህ እያልክ ግን ሰውን ማስገደድ አይችልም፣ አይቻልም። አስመሳይ አንሁን፣ ውሸታም አንሁን። እስኪ ስለ ሀገርህ ታገል መጀመሪያ። ለሀገርህ ህፃናት ድምፅ ሁን፣ ለሀገርህ እናቶች ድምፅ ሁን፣ ለሀገርህ አሮጊቶች አረጋውያን ድምፅ ሁን መጀመሪያ። ከዛ ስለ ሌሎች ሀገር ትጨነቃለህ። ይሄ የሃይማኖት ጠባብነት በጣም ይደብራል። የሙስሊም ጨዋታ፣ ክርስቲያን ጨዋታ ጥሩ አይደለም። እኔ ኦርቶዶክስ ነኝ። ሩሲያ ላሉ ኦርቶዶክሶች ከመጨነቅ በፊት መጨነቅ ያስፈልጋል። እዚህ ኢትዮጵያ ውስጥ ስላለው ኦርቶዶክስ ስለ ወንድሜ መጀመሪያ መጨነቅ፣ የራስን ማጽዳት፣ ከዛ በኋላ አርቆ ማየት እንችላለን። ሰው ለሰው ልናስመስል እንችላለን እባካችሁ። ፈጣሪን ግን ማታለል መሸወድ አንችልም። አስመሳይነታችን በዛ፣ ትችታችን በዛ፣ እኔ ጻድቅ ነኝ ባይነታችን በዛ፣ የሰውን ጉድፍ አይናችን ላውጣልህ የምንለው ሁኔታ በዛ። ወደ ራሳችን እንመልከት እስኪ። መቼ ነው ወደ ራሳችን የምንመለከት? ጾም ነው በዛ ላይ። እናስተውል እባካችሁ። አረ እናስተውል። እግዚአብሔር አምላክ ማስተዋሉን ይስጠን። መናገር አልፈልግም ነበር፣ ግን መናገር ስላለብኝ ነው ሐሳቤን የሰጠሁት። አዎ ሰው ነን፣
ሰው ለሆነ ፍጡር ሁሉ ዘር ሳንለይ ሃይማኖት ሳንለይ መጨነቅ ማሰብ አለብን። ቅድሚያ ግን ለራሳችን ቤት ለኢትዮጵያ እስኪ ወደኛ እናስብ። ከዛ ስለሌላው እንጨነቃለን። እውነተኛና ሐቀኛ ሰው ነኝ የምንል ከሆነ ጋዜጠኛ ዮናስ የሐሳብ መቀንጨር የአመለካከት መቀንጨር አለበት የሚለውን አልቀበለውም። እንደዚህ ያላችሁ ሰዎች መጀመሪያ የእናንተን የቀነጨረ ሐሳብ አስተካክሉ። ለሀገራችሁ ጩሁ መጀመሪያ። አይሻልም? እኔ ይሻላል ብዬ አስባለሁ። እናንተ ምን ትላላችሁ? ኮሜንት ላይ ጻፉልኝ። ተሳስቼ ከሆነ እመለሳለሁ። በዋናነት ግን እንደ ሰው እናስብ፣ ከማስመሰል እንራቅ። ከመናገራችን ከመወሰናችን በፊት ነገሮችን ግራና ቀኝ እንመልከት። ሳይድ አንያዝ። የሚያስማማ ቦዝ ሁሉንም ሳይድ የሚመለከት አመለካከት ይኑረን የሚል አመለካከት አለኝና ፈጣሪ በያለንበት ልቦና ይስጠን። አመሰግናለሁ።